አረ ኢትዮጵያ አረ አይነት ባህር የለሽም ነበረ አገሬ ኢትዮጵያ። አረ እስላም ክርስቲያን ሳንባባል ነው ነው። አረ በሕግ አምላክ ይህንን የሚያስከብር ስርዓተ መንግስት መኖር አለበት። ማንም እሳት ውስጥ መግባት አይፈልግም። ማንም ወገኑ ሲሞት ወገኑ ሲደማ ወገኑ ሲቆስል ማየት አይፈልግም። የአማራው ገበሬ እኮ ሰው ድንበር ሂዶ አይደለም እየተዋጋ ያለው፣ ድንበሩ ላይ በሩ ላይ መተውበት እኮ ነው እየተገደለ ያለው። በአማራ ክልል ያለውን ግጭት በድርድር ለመፍታት ጥረት እያደረገ መሆኑን የክልሉ መንግስት አስታወቀ። በአማራ ክልል ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ መረጃዎች ወደ እናንተ ተመልሻለሁ። እንግዲህ አንድ መረጃ አሁን ሰማው። በአማራ ክልል እየተደረገ ያለው ግጭት እንግዲህ ለማስቆም ጥረቶች እየተደረጉ እንደሆነ አንድ ዜና ሰምቻለሁ። ያንን አስቀኛችኋለሁ። ሌሎችንም ነገሮች በስፋት እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ላይክ በማድረግ ጀምሩት። እስቲ ቤቱንም ሰብስክራይብ አድርጉ። እስቲ በቅድሚያ ይሄንን ተመልከቱት። በዚህ ልክ ድንግል ማርያምን መጥላት ይቻላል? ተመልከቱ ቪዲዮውን እንዳያስጠፉት 30-40 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉት። በመጽሐፍ ቅዱስ ውስጥ ማርያም የተመሰገነችበት አንድም ቦታ የለች። ወደ ማርያም የተጸለየበት ማርያምን መልአክ ላክልን ያላት አንድም ሐዋርያ አንድም ነቢይ የለም። እኛ ቤተ ክርስቲያን ላይ ግን ማርያም መልአክ ትልካለች፣ ማርያም ታድናለች። ምን ማርያም ያልሆነችው ነገር አለ? በፍጥረት ሁሉ ትመሰገናለች የሚል በመጽሐፍ ቅዱስ ውስጥ የለም። ፍጡር አይደለም መላእክት አመስግነዋታል። በድጋሚ እላችኋለሁ ቪዲዮውን እንዳያስጠፉ 30-40 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉ። ኮሜንቱን በእናታችን በድንግል ማርያም ስም አጥለቅልቁት። የሉቃስ ወንጌል ምዕራፍ 1 ከቁጥር 28 የእግዚአብሔር መልአክ ሲያመሰግናት እንመለከታለን። መልአኩ ወደ እርሷ ገብቶ እንዲህ አላት፣ ጸጋን የተመላብሽ ሆይ ደስ ይበልሽ። ምን አላት? ጸጋን የተሞላብሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከሴቶች መካከል ተለይተሽ አንቺ የተባረክሽ ነሽ። ምንድነሽ? አንቺ የተባረክሽ ነሽ። ይሄንን ያለው የራማው ልዑል መልአኩ ቅዱስ ገብርኤል። በፍጥረት አንደበት እንዴት ትመሰገናለች ብለህ የተናገርከው የራማው ልዑል መልአኩ ቅዱስ ገብርኤል በእግዚአብሔር ፊት የሚቆመው ኃያሉ መልአክ እርሱም አመስግኗታል። በወንጌል እመቤታችን ድንግል ማርያም በፍጥረት ሁሉ አንደበት ትመሰገናለች ተብሎ አልተጻፈም ብለህ ተናገርክ በድፍረት። እኔ ግን ልንገርህ የሉቃስ ወንጌል ምዕራፍ 1 ከቁጥር 48 እመቤታችን እንዲህ ስትል ተናገረች፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። ማን ያመሰግነኛል? ትውልድ ሁሉ ያመሰግኑኛል። እመቤታችን በመጽሐፍ ቅዱስ ውስጥ ፍጥረት ሁሉ ያመሰግኗታል ተብሎ አልተጻፈም ብለህ በድፍረት ስትናገር ይሄንን ቃል ግን ታውቀው ነበር? ወንድማችሁ ናታኔም ነኝ። ለቤቱ አዲስ የሆናችሁ ፕላስ ምልክቷን በመንካት ቤተሰብ ሁኑ። በዚህ ደረጃ እመቤታችን ቅድስት ድንግል ማርያም ምን አድርጋቸው እንደሚጠላት ነው ግራ እየገባን ያለውና አንዳንድ የመጽሐፍ ቅዱስ ያለውንም እንደማያደቡት ነው። እንግዲህ ማንም ያወደሳት የለም። ቅዱስ ገብርኤል አላወደሳትም፣ አላመሰግናትም። ቅድስት ኤልሳቤጥ አላመሰግነቻትም። ከዚህ በላይ ምንድነው? እኔ እኮ የአምላክ እናት መሆኗ ራሱ አያስመሰግናትም። እንግዲህ እነሱ ኢየሱስ ክርስቶስ አምላካችን ነው የሚሉት፣ አንዳንዴ አማላጃችን ነው ይላሉ። ይሄን እኮ የወለደችላቸው ይቺ እናት ናት። ይሄ ብቻ እኮ በቂ ነው። ለምን ስሟ አይጻፋ? የልጇ ተግባር በሙሉ ክርስቶስን እኮ በመጽሐፍ ቅዱስ ላይ ታውቁታላችሁ አይደል? ክርስቶስ አምላካችንን የወለደችልን ናት። በቃ አይጻፍ፣ አምላክን ወለደች። አይበቃም ወይ? ሁላችሁም እመቤታችን ሆይ እናመሰግንሻለን እያላችሁ ኮሜንት ላይ ጻፉ፣ ማርያምን ጻፉ። እስቲ በዚህ ዙሪያ አንድ መምህር አጠር ያለ ነገር ሰጥተዋል። ኦርቶዶክስን ልናድስ ነው የሚሉ አንዳንድ ትንሽ ያሉ መርጌቶች አሉ። ከኦርቶዶክስ ቤተክርስቲያን ይሄዱ ብትታደስ እኮ እኛም እዚያ ማገልገል እንፈልጋለን ይላል። ወደ ጥንቷ ኦርቶዶክስን መልሳት ብለን ነው ይላሉ። ፕሮቴስታንት ራሱ ወደ ኋላ በተመለሰ ተውት፣ ኦርቶዶክሳዊነትን ተውት። ፕሮቴስታንት ራሱ ወደ ኋላ ቢመለስ የድንግልን ክብር የሚንቅ አይደለም፣ የድንግልን ትንሣኤ የሚረሳ የሚክድ አይደለም። ምን እሱ ብቻ ስዊዘርላንዳዊ ደግሞ ቡሊንገር የሚባል አለ። ይሄም የኤልያስን እርገትና የድንግል ማርያምን ትንሣኤ አነጻጽሮ የሰበከ ሰው ነው። ቡሊንገር ይባላል። የፕሮቴስታንቶቹ አባት ነው። ክርስቲያኖች ቤተ ክርስቲያናችን በነገረ ማርያም ላይ የምትናገረው የጠላት ምስክርነት እንኳን የነበረው ነው። ወይ መጽሐፍ ቅዱስን አያምኑ፣ ወይ የእምነት መስራቶቻቸውን አያምኑ። የዘመናችን ሰዎች ናቸው የሚያስቸግሩ። በጠላት አንደበት የተመሰከረ እውነት ነው ይሄ ነገር ክርስቲያኖች። አው የዘመናችን ሰዎች ናቸው ያስቸገሩት። እነዚህ በተለይ ቄሶች ነን መርጌቶች ነን
መነኩሴዎች ነን እያሉ ከኦርቶዶክስን ሳያቋት ይወጡ አሉ አይደል? ቤተክርስቲያኒቷን እናድሳታለን ብለው ራሳቸው አልታደሱ፣ አይምሯቸውን አላደሱ። እነዚህ አካላቶች ናቸው ያስቸገሩን ማለት ነው። እንዲህ አይነት ነገር ወደኋላ ትናንት የነበሩ ፕሮቴስታንት እንኳን እኮ ትናንት የነበረችው ፕሮቴስታንት ድንግል ማርያም እንዴት እንደምታከብር ዛሬ ወጥተው አናት ላይ ፊጥ ማለታቸው ራሱ በጣም ነው የሚገርመኝ። ወላዲተ አምላክ እንግዲህ ልቦናቸውን ትመልስ ለማለት ፈልጋለሁ። እስቲ ቪዲዮ ተመልከቱት። ማንም እሳት ውስጥ መግባት አይፈልግም። ማንም ወገኑ ሲሞት፣ ወገኑ ሲደማ፣ ወገኑ ሲቆስል ማየት አይፈልግም። የአማራው ገበሬ እኮ ሰው ድንበር ሂዶ አይደለም እየተዋጋ ያለው፣ ድንበሩ ላይ በሩ ላይ መተውበት እኮ ነው እየተገደለ ያለው እየተቃጠለ ያለው። ማንም ደጅ ላይ አይደርስም ያ ገበሬ። ማንም ደጅ ላይ ምንም የሚያውቀው ነገር የለም። ከሁሉም ብሔረሰብ ጋር ተዋልዶ ነው የሚኖረው። ሁሉንም ነው የሚመግበው። ሁሉንም እንግዳ ነው ቤቱ አስገብቶ የሚያስተኛው፣ የሚያበላ፣ የሚያጠጣው። እሱን ገበሬ ስለምናቀኝ እስከመቼውም ዋጋ እንከፍላለን። ያንን አደረክ ማለት ግን ወገንተኝነት፣ ጦርነቱን መደገፍ መፈለግ አይደለም። ማንም ሳያስታጥቀው በሬውን ሽጦ ቤቱን ሽጦ ሀገሩን ሊጠብቅ መሳሪያ ገዝቶ የወጣውን ገበሬ ጫማ ገዛለታለሁ። ለምንድን ነው በባዶ እግሩ የሚዋጋው? ለኔ ብሎ አይደል እንዴ? የቻልኩትን አደርግለታለሁ። ራሱን እየጠበቀ ነው። ሰው ድንበር ላይ አልሄደም። ራሱ ድንበር ላይ ስለተመጣበት ነው። ቤቱን ሊያቃጥሉ፣ ሚስቱን ሊገሉ፣ ልጆቹን ሊደፍሩ ስለመጡበት እንዲከላከል አግዘዋለሁ። ያ ወንጀል አይደለም፣ ለኔ ወንጀል አይደለም። ለሌላውም ወንጀል ነው ብዬ አላስብም። ያም ማድረግ ወገንተኝነት፣ ያም ማድረግ ጦርነት ወዳድ ወይ ጦርነቱን ማበረታታት፣ ሂድ በለው ግደለው ማለት ከሆነ እንግዲህ ሰው በሚችለው መጠን ነው የሚያስበው። አንዳንዴ በጣም የሚሉ ነገር ከአቅም በላይ ይሆንና እነሱ ቢችሉ ይሄን ያደርጋሉ ማለት ነው ብዬ አስባለሁ። የምታረገው ነው የምታስበው አይደለም። ማንም እሳት ውስጥ መግባት አይፈልግም። ማንም ወገኑ ሲሞት፣ ወገኑ ሲደማ፣ ወገኑ ሲቆስል ማየት አይፈልግም። ሰላም መሆን እንፈልጋለን እኮ እንደ ልባችን እንደ ድሮ ጨፍረን ተዝናንተን ለብሰን ዘንጠን መውጣት እንፈልጋለን እኮ። ማንም እናቱ እንዲሳቀቅ አባቱ እንዲሳቀቅ አይፈልግም። ማንም የኑሮ ውድነት ማን ያላማረው? በዚህ ጦርነት እኮ በጣም ተያያዥ ነገር እኮ መጥቷል። ማንም ይሄን እንዲሆን አይፈልግም። መቼም ይህንን ጦርነት የሚፈልገው አካል ያለ አይመስለኝም። ሰላምን የማይፈልግ አካል፣ ሁልጊዜ ብጥብጥ እንዲኖር የሚፈልጉ አካላቶች ካሉ እግዚአብሔር አምላክ ልቦና ይስጣቸው፣ በእውነት ልቦና ይስጣቸው። በዚህ ጉዳይ እስቲ አንድ ነገር ተሰምቷል ዛሬ እንግዲህ በአማራ ክልል ያለውን ግጭት በድርድር ለመፍታት ጥረት እያደረገ መሆኑን የክልሉ መንግስት አስታወቀ። በአማራ ክልል ላለፉት 2 ዓመታት የቀጠለውን ግጭት በሰላማዊ መንገድ ለመቋጨት ጥረት እያደረገ መሆኑን የክልሉ መንግስት አስታውቋል። የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው በክልሉ ያለውን ግጭት ለማስቆም በርካታ ስራዎች እየተሰሩ መሆኑን ለጋዜጣ ፕላስ ተናግረዋል። በክልሉ ያለው ግጭት ሀብት ንብረትና የሰው ነፍስ ላይ ውድመት እያደረሰ ነው ያሉት ዶክተር መንገሻ ግጭቱ እያደረሰ ያለውን ውድመት በማስቆም የተጀመሩ የልማት ፕሮጀክቶችን ለማጠናቀቅ ግጭቱን በድርድር ለመፍታት እየተደረገ ያለው ጥረት ተጠናክሮ ቀጥሏል ብለዋል። የቢሮ ኃላፊው አክለውም ግጭቱን በድርድር ለማስቆም እየተሰራ ያለው ስራ አሁንም ተጠናክሮ ቀጥሏል ሲሉ ተናግረዋል። በክልሉ ያለውን ግጭት በሰላማዊ መንገድ ለመቋጨት አመራሩን ከላይ እስከታች ድረስ የማደራጀት፣ የጸጥታ ኃይሉ ላይ ሪፎርም የመስራት፣ የሰላም ጥሪ የማድረግ ስራዎች መሰራታቸውን ተናግረዋል። ላለፉት 2 ዓመታት በአማራ ክልል የተስተዋለውን የጸጥታ ችግር ተከትሎ በክልሉ የትምህርትና የጤናን ጨምሮ የተለያዩ አገልግሎቶች መስተጓጎላቸው ይታወቃል። እንደው ድንግል ማርያም ትግባበት። ማርያም እኔ ምንም ሌላ ምለው ነገር የለም። ወላዲተ አምላክ ትጨመርበት ማለት ነው ፈልገው። እንደው የሰላም አየር መተንፈስን የመሰለ ነገር የለም። እኔ ባይዘው ስለ ፖለቲካ ምንም አላውቅም። በጣም ነው ፖለቲካ የምፈራው። ፖለቲካ አይደለም፣ ሰላምን መሻት ነው። ሰላምን መፈለግ ማለት ነው። በቃ ልክ አንድ የቤተ ክርስቲያን ልጅ ሰላም፣ ፍቅር፣ አንድነት፣ መተሳሰብ፣ መቻቻል፣ አብሮ መኖር፣ ስለ ሀገር ማሰብ የነበረው ፍቅር መስጊዱ ሲሰራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን አዋጥተው ደግፈው ሰላማችን ፍቅራችን ማለት ነው። ቤተክርስቲያኒቷ ስትሰራ እነሱ ደግፈው አዋጥተው ይሄ ሰላም ይሄ አንድነት ነው እያጣን ያለነው። ይሄ ሰላም ይሄ አንድነት በመጽሐፍ ማቀው አባቶቻችን የሚነግሩት በፊት አያቶቻችን ኢትዮጵያ እንዲነበረች የሚሉት ነገር ይናፍቀናል። ዛሬ ስለምን አንኖረውም? ያንን በክፍለ ሀገር ውስጥ ስትሄዱ ማንም ሆንክ ምንም ሳይጠየቅ ከየት መጣ ማን የማን ወገን የትኛው ወንዝ ነው የሚባል ታሪክ የለም።
ቤታቸው አስገብተው ያላቸውን የተሻለ ነገር ሰርተው አብልተው አጠጥተው አስተኝተው ጠዋት ለመንገድ የሚሆነውን ስንቅ ሰጥተው ሸኝተው እቺ ኢትዮጵያ አትናፍቅም ታዲያ? የፈለክበት ለምን በአማራው ክልል በኦሮሚያው ክልል በትግራዩ ክልል በደቡብ ክልል ሂድ አስፋልት ላይ ተኝተህ ደር ማንም ምንድነው ብሎ አይጠይቅ። ሰላም ስለሆነ እቺ ሰላም ናት ምናፍቀው። ስለዚህ ዛሬ ይሄ ሰላም መድኃኒዓለም ያምጣልን ነው በቃ። ሌላ ምንም ወገን ከወገኑ እርስ በርስ ይሄ ጦርነት እዩት እስቲ ወንድም በወንድሙ ላይ ነው። ሌላ በአዳ እንኳን አካል አልመጣብንም። ጠላት ቢመጣብን ወራሪ ቢመጣብን ምን ልንሆን? እግዚአብሔር አምላክ በመካከል ገብቶ በእውነት እግዚአብሔር በመካከል ገብቶ እንደው ሰላም ያድርግ። ወላዲተ አምላክ የአስራት ሀገሯ መብራን ኢትዮጵያ ተሰጣታለችና እንደው በመሃል ገብታ ምሕረትና ቸርነትን ከልጇ ታምጣልን። የአንድ የብፁዕ ሊቀ ጳጳስ የእንባ ተማጽኖ ያሰማችሁ። አረ ኢትዮጵያ፣ አረ አይነት ባህር የለሽም ነበረ አገሬ ኢትዮጵያ። አረ እስላም ክርስቲያን ሳንባባል የኖር ነው። አረ በሕግ አምላክ ይህንን የሚያስከብር ስርዓተ መንግስት መኖር አለበት። አረ የታሪክ አለህ። እኔ ከእስላሞቹ ቤተክርስቲያን ስሰራ በጅቡቲ ከእስላሞቹ ገንዘብ እየተቀበልኩኝ አባታችን እያለ ገንዘብ እየሰጠኝ ነው ቤተክርስቲያን ይሰራ። በሕግ አምላክ ይህ አይነት ባህሪ በኢትዮጵያ ታሪክ ውስጥ የለም። ይህንን የተበላሸ ኢትዮጵያውያን የማያውቁት ችግር ፈተና ደርሶባቸዋልና ይህንን መንግስት እንዲያስከብር ያስ ብፁዕ አቡነ ኤልያስ ይባላሉ። በእውነት በረከታቸው ይድረሰን። ይቺን አናቃትም ይቺን ኢትዮጵያ ምን አይነት መንፈስ ነው የገባብን እያሉ በእርግና እድሜያቸው እንግዲህ እንዲህ ያለቀሱ የሚያውቋትን ኢትዮጵያ ነው ረሷት። ያቺን ኢትዮጵያ ድሮ የሚያውቋትን ኢትዮጵያ ጠፋችባቸው። ለዚህ ነው ያለቀሱት እኚህ ብፁዕ ሊቀ ጳጳስ። አሁን እንግዲህ በቤተ ክህነቱ 44ኛው ሰበካ መንፈሳዊ ጉባኤ እየተካሄደ ነው። ትምህርተ ወንጌል ሰጥተው የጠየቋቸው ጥያቄዎች አሉ። እነዚህን ጥያቄዎች አድምጡ እስቲ። የብፁዕ አቡነ ኤልያስን ጥያቄ እስቲ ላቅርብላችሁ። እንግዲህ በመንበረ ፓትርያርክ ጠቅላይ ቤተ ክህነት 44ኛው አጠቃላይ ሰበካ መንፈሳዊ ጉባኤ ዓለም አቀፋዊ ጉባኤ ማለት ነው እየተካሄደ እንደሆነ ይታወቃል። እዚህ ላይ እንግዲህ ብፁዕ አቡነ ኤልያስ ትምህርተ ወንጌልን ሰጥተው ነበር። በዚህ ትምህርተ ወንጌል ውስጥ ያነሷቸውን ጥያቄዎች ላቀርብላችሁ። ኮፒ ሊንክና ሼር አድርጉት። እንግዲህ የምንሰበሰበው ለምንድን ነው ብለው ጠይቀዋል። ምክንያቱን አውቀን ነው ወይ እየተሰበሰብን ያለ ነው? እስከዛሬ የተወሰኑ ውሳኔዎችስ ይተገበራሉ ወይ? ልባችንን ሰተን ነው ወይ የምንመካከረው? ጉባኤው 44ኛው ነው። በ44 ዓመት ውስጥስ ምን ሰራን? በፓትርያርክነት መመራት ከጀመረን እንግዲህ 66 ዓመታችን ነው። በግብፃውያን ስር እያለን ምን ተሰርቶ ነበር? ከነርሱ እስከወጣን በኋላስ ምን ስራዎችን ሰርተናል? ከልባችን ብናስብ ኖሮ ዛሬ የሚታዩ ችግሮች ባልነበሩ ነበር። ክርስቶስን የምንከተለው ለምንድን ነው? ጌታችን በሚያስተምርበት ዘመን ለእንጀራና ልዩ ልዩ ምድራዊ ምክንያቶች የሚከተሉት ነበሩ። ዛሬስ እኛ ክርስቶስን የምንከተለው ለምንድን ነው የሚሉ ነገሮችን አንስተዋል። እንግዲህ እስቲ መልሱን ሁላችሁም ተሳተፉበት ለማለት እወዳለሁ። ሙሉን የብፁዕነታቸውን ሙሉን ደግሞ መስማት ከፈለጋችሁ ባዮ ላይ የዩቲዩብ ሊንክ ያለ እዛ ገብታችሁ ማግኘት ትችላላችሁ። አመሰግናለሁ። እንደተከታተላችሁት ነው የብፁዕ ሊቀ ጳጳሱ ጥያቄ ማለት ከልባችን ብንሰበሰብ ከልባችን ብንሰራ ይህ ዛሬ የምንሰማው ሁሉ ነገር አይመጣም ነበር። አዎ አባቶች ለእናንተ ትልቅ ድርሻ አላችሁ፣ ትልቅ ኃላፊነት አላችሁ። በርካታ ምዕመናን ናችሁ እናንተን አባት አድርጎ ተቀብሎ የሚከተላችሁ። በመካከል ገብታችሁ ነገሮችን መፍታት ትችላላችሁ። ቤተክርስቲያኒቷም ናት እየተጎዳች ያለች። ሀገር ስትጎዳ ቤተክርስቲያኗም አብራ ትጎዳለች። ዛሬ በክፍለ ሀገር የሚገኙ አብያተ ክርስቲያናቶችን ወተን የቦታውን በረከት ለማግኘት እኮ አልተቻለም አይደል? አብያተ ክርስቲያኑ በዚህ መካከል እየተጎዳ ነው። ምዕመናኗ ልጆቻችሁ እየተጎዱ ነው። በመሃል ግቡ፣ አስታርቁ፣ ፍቱ። ምንም ማድረግ ትችላላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ከልባችሁ ከተነሳችሁ ምንም ማድረግ ትችላላችሁ። ምንም። ምክንያቱም ሁሉም ከእናንተ በታች እናንተን የሚሰማ ነው እንጂ እናንተን ዞር በሉ ብሎ የሚገፋ የለም። ባካችሁ አባቶቻችን አባት ሆናችሁ ተገኙልን ለማለት እወዳለሁ። እስቲ አሁንም ብፁዕ አቡነ ኤልያስ እንደው ጥሩ ትምህርቶችን አስተምረዋልና የሆነ ነገር እንስማ። አትስረቅ እያልክ የምትሰርቅ፣ አትስረቅ እያልክ የምታስተምር የተስረቁ ተብል ለሊግ
አንተ ትሰርቃለህ። አትስረቁ ትላለህ፣ አንተ ትሰርቃለህ። አንተ ጉቦ የተጠላ ነው ትላለህ፣ አንተ ጉቦ ትበላለህ። ይህ ነው ብፁዕ ቅዱስ አባታችን አሞጽ እውነትን ጠላችኋት፣ ጉቦ ትበላላችሁ፣ ባልተገባ በተጠረበ ድንጋይ ቤት ትሰራላችሁ፣ ሌቦች ናችሁ ሲለን ያም በዚያን ዘመን ይህን የተናገረው ለዚያ ለአመፀኞቹ ሲሆን አሁንም እኛም እንደዚያው አመፀኞች ሁነን ምናምንቴዎች ሁነን መጥፎ ወሬ የሚሰማብን በተለየ የቤተ ክርስቲያን አገልጋዮች ነፃነትን በነፃነት በእውነት ለመጓዝ ምኑን ነው የምናስተምረው? መጥፎ አርአያ መጥፎ ምሳሌ ከሆነ ሕጉ ቅዱስ የቤተ ክርስቲያኒቱ መስራች ቅዱስ አማኞቹ ቅዱሳን ይመስክር። ይህ አደባባይ ቅድም በዚህ ሳምንት ከየክልሉ ይመጣ የነበረ ገንዘብ በመከራው ዘመን ይመጣ የነበረው ገንዘብ ከቅዱሱ ክርስቲያን ነው። እምንመራው ቅዱስ ከሆነ እንዴት መሪዎቹ የቅድስና ሕይወት ተለያቸው? እንዴት እኔ ቅዱስ እንደሆንኩኝ እናንተም ቅዱሳን ሁኑ ያለውን እንዴት ልንዘነጋ ቻልን? ሰማብን። ታዲያችን የቅርስ ባለቤት የሆነችውን ቤተ ክርስቲያን ስሟ እንዲጠፋ ለምን እንፈልጋለን? ስም አጥፊዎች ሁነን ስንገኝ እሷ ትኖራለች። መድኃኔ ዓለም ኢየሱስ ክርስቶስ ስለመሰረታት እሷ ትኖራለች። ለእኛ ግን በነፍስም በስጋም ማሰብ አለብን። ለእኛ ግን መጠንቀቅ አለብን። የሚገስጿችሁን ጠላችሁ ይላል። ወጸሩ ዘኢየስጾሙ ነው የሚል ያለ ዋስቆረሩ ቃለ ጽድቅ ነው የሚለው። የሚመክሯቸውን የሚጠሉ እውነትን ደግሞ ተጸየፉ። እግዚኦ የቤተ ክርስቲያን መሪዎች፣ የኢትዮጵያ የምዕመናን መሪዎች እውነትን ከጠሉ ለአማኞቹ እውነትን ተከተሉ ብለህ ማስተማር ትችላለህ? እግዚኦ ፍረት ሀፍረት። ስለዚህ ቤተ ክርስቲያናችን ቀዳማዊት ከዓለም በፊት አገራችን ኃያላን ሳይኖሩ የነበረች ፈላስፎች የመሰከሩላት እኛ አሁን ከብዶናል። በሆሴ ላይ አንበሳ ገሳ የማይፈራ ማን ነው ይላል። እግዚአብሔር ተናገረ ትንቢት የማይናገር ማን ነው ብሏልና ይሄ ቅዱስ ሲኖዶስ አንበሳ መሆን አለበት። አዎ ይሄ ቅዱስ ሲኖዶስ አንበሳ ሆኖ ይሄን በቆራጥነት መወሰንና ይችን ቤተ ክርስቲያን ማስከበር አለበት። ቅዱስ አባታችን አንበሳ ጮኸ ይላል ሆሴዕ 10:13 ላይ አንበሳ ጮኸ አገሳ የማይፈራ ማን ነው? እግዚአብሔር ተናገረ ትንቢት የማይናገር ማን ነው ይላልና እኛ ክህነት ስንሰጥ ኩን ተላዊሁ ለኤጲስቆጶስ። አዎ ቄሱን ስንሾም እንደዚህ ነው የምንለው። እኛ እንዴት እኔ ሲሾም መቼም እንግዲህ በየሳሎኑ አልሾምምና በቤተ ክርስቲያን ነው የምሾመው እና
ልብ በሉ። አዎ 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 በየሳሎኑ አልተን አዎ ኩን ሀላዊሁ ለኤጲስቆጶስ እነዚህ ኤጲስቆጶሳት እነዚህ ጳጳሳት ተሰብስበው የሚወስኑትን ውሳኔ ቄስ ሆነ ዲያቆን ሆነ ሊቅ ሆነ ምንም ይሁን የቤተ ክርስቲያኒቱን ውሳኔ ተቀብሎ ይህችን ቤተ ክርስቲያን ማስከበር አለበት። ይህ ካልሆነ በሕዝብ ዘንድ ተዋርደናል። ተዋርደናል። ታላቅ ቤተ ክርስቲያን ነበረች። ዓለም የሚያከብራት የታሪክ ማይደር ነሽ ይሏታል እኮ ሌሎቹ። ለዚህ እኮ ነው እኛ የፊልጶስ ቤተ ክርስቲያን የአባ ሰላማ ቤተ ክርስቲያን እንላለን። ከዚያ ቀደም የበለጠው የሐዋርያት ቤተ ክርስቲያን የቅዱስ ማቴዎስ ቤተ ክርስቲያን ናት። እና ይሄ ወንጌላዊ ሐዋርያ ያስተማራትን ቤተ ክርስቲያንና ክብራት ከውርደት ወደ ልዕልና ከፍ እናድርጋት እባካችሁ። የሰላም አምላክ ቅዱስ አባታችን ቅዱስነቶ ቡራኬ ድረሰኝ። ከዚህ ይበቃኛል። አሜን። ዛሬ ጥቅምት 7 ባለ 12 ክንፉ ኢትዮጵያዊ ቅዱስ እንዲሁ ይገርመኛል እኮ በአንዱ ቃል ኪዳናቸው እስከ 120 ትውልድ፣ በአንዱ ቃል ኪዳናቸው እስከ 100 ትውልድ፣ በአንዱ ቃል ኪዳናቸው እስከ 70 ትውልድ፣ በአንዱ ቃል ኪዳናቸው ደግሞ እስከ 60 ትውልድ ድረስ የሚያስምሩ ድንቅ አባት ልዑል እግዚአብሔር በራሱ አንደበት ከስልጣኔ ስልጣንን፣ ከክብሬም ክብርን፣ ከጥበቤም ጥበብን፣ ከተአምራቴም ተአምራትን፣ ከስጦታዬም ስጦታን፣ ከትዕግስቴም ትዕግስትን፣ ከፍቅሬም ፍቅርን፣ ከትሕትናዬም ትሕትናን፣ ከባለሟልነቴም ባለሟልነትን ሰጥቻለሁ። ለቅድስት ሥላሴ ከሚገባ ስግደት እና ፍጥረታትን በስልጣን ከመፍጠር ውጪ ማንኛውም ፍጥረት ከስልጣን በታች ሆኖ ይገዛልህ የሚል ቃል ኪዳን የተሰጣቸው ድንቅ አባት ገና በ7 ዓመታቸው ሙሉዎቹን የአዋጅ አጽዋማት ይጾሙ የነበረ በ7 ዓመታቸው ይህንን ዓለም አታሳየኝ ብለው ዓይናቸውን ያሳወሩ በስልጣነ ቃላቸው ፀሐይን ገዝተው ያቆሙ ከ24ቱ ካህናተ ሰማያት ጋር በፈለጉት ጊዜ እየሄዱ ያጥኑ የነበረ እንደ አባታችን እንደ አባ አቡነ ተክለ ሃይማኖት በመቆም ብዛት አንድ እግራቸው የተሰበረ እጅግ በሚደንቅና ከአእምሮ በላይ በሆነ ሁኔታ ለ7 ቀናት በየቀኑ ለ7 ሰዓታት ያክል ሲኦል ገሃነመ እሳት ውስጥ እየገቡ ጸሎት ያደርጉ ነበር። አብዛኞቹ ቅዱሳን አባቶቻችንና እናቶቻችን በምልጃቸው ነፍሳትን ያስምራሉ። አንዳንዶቹም በተሰጣቸው ስልጣን ሲኦል ውስጥ እየገቡ ነፍሳትን ሊያወጡ ይችላሉ እንጂ ሲኦል ውስጥ ገሃነመ እሳት ውስጥ ገብቶ ጸሎት ያደረገ ቅዱስ እስካሁን ድረስ አልሰማንም። ሊቀ ጵጵስናን ከባለቤቱ ከመድኃኔዓለም እጅ የተቀበሉ ስማቸውም አቡነ ዘርአብሩክ ብሎ በራሱ በባለቤቱ የወጣላቸው የእጅ መስቀላቸውንም በአምላካዊና በክቡራን እጆቹ ባርኮ የሰጣቸው በተሰጣቸው 12 ክንፍ ገሃነመ እሳትና የሰማይ ደጆችን አልፈው ሂደው በቅድስት ሥላሴ መንበር ፊት ይቆሙ ነበር። መጽሐፋቸውን የእጅ መስቀላቸውንና መቋሚያቸውን ለአባይ ወንዝ አደራ ሰጥተው ከ5 ዓመት በኋላ ተመልሰው መጽሐፋቸውን ከአባይ ወንዝ ሳይበሰብስባቸው የተቀበሉ በዚህም የተነሳ በአባይ ወንዝ ውስጥ ለረጅም ዓመታት ቆመው የጸለዩ በዚህም ደግሞ መድኃኔዓለም ኢየሱስ ክርስቶስ በዚህ በአባይ ወንዝ መድኃኒት ይሆነኛል ብሎ ፍጹም እምነት ኖሮት የተጠመቀ ሰው እስከ 60 ትውልድ ድረስ እምርልሃለሁ ተብሎ ቃል ኪዳን የተገባላቸው ላልተጠመቁ አረማውያንና አሕዛባውያን ትልቅ ቃል ኪዳን ያላቸው እኒህ አባት በእሳቸው ቃል ኪዳን ላመነ ሰው የእሳቸው ቃል ኪዳን ለተማመነ ለተማጸነ ሰው በሀገሪቱ ላይ እራብ ችግር ሆኖ የእህል ዋጋ በወርቅ ሚዛን ቢመዘን እንኳን የእርሳቸው ልጅ የሆነ በሙሉ እንደማይራብ ትልቅ ቃል ኪዳን ተቀብለዋል። ለዚህም ማሳያ የሆነ ዘንድ የ1977ቱን ረሃብ ማንሳት ይቻላል። አጠቃላይ በኢትዮጵያ አውራጃ ያሉ ህዝቦች በሙሉ ሲራቡ አብዛኞቹ ተስፋ የሆናቸው የጎጃም ህዝብ እንደነበረ ይታወቃል። ምክንያቱም እርሳቸው ጎጃም ላይ ቃል ኪዳናቸው የጸና ስለነበር ነው። እሳቸው ለዓለም እንዲተርፉ መድኃኔዓለም ቢሰጠንም ትውልዳቸው ግሽ አባይ፣ እረፍታቸው ደግሞ አዴት ጺማ ስለነበረ የዚህ አካባቢ ሰው ደግሞ እሳቸውን በቃል ኪዳናቸው ይማጸን ስለነበረ የ1977ቱን ረሃብ ሊቋቋም ችሏል ማለት ነው። እኒህ ስም አጠራራቸው የከበረና የከበደ እዚህች ምድር ላይ ለ482 ዘመን ሲኖሩ የሰሩትን ድንቅ ሥራ እንደኔ ያለ ወራዳና ኃጢአተኛ ተናግሮ ሊጨርስላቸው የማይችለው ታላቁ አባታችን አቡነ ዘርአብሩክ ዛሬ ጥቅምት 7 የተአምር በዓላቸው አጋዕዝተ ዓለም ቅድስት ሥላሴን በአንድነትና በሦስትነት ተገልጸውላቸው ያስተናገዱበት የተአምር በዓላቸው ነው።
መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአቡነ ዘርዓ ብሩክ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም በሰማነው 30 60 መቶ ያማሩ ፍሬዎችን ለማፍራት ያብቃን እላለሁ። እንግዲህ ለዛሬ ያስኩት ይሄን ነው። ቤቱን ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። በሌላ መርሃ ግብር እስካገኛችሁ እጅግ አከብራችኋለሁ። ቸር ቆዩልኝ።